ታሪካችን የሚጀምረው የታሪኩ ዋና ገጸ ባህሪ የሆነውን ጀማል ማሊክን እያየን ነው። ሙሉ ፊልሙ የሚያጠነጥነው በሱ ህይወት ታሪክ ዙሪያ ሲሆን ሚሊዮነር መሆን ይፈልጋሉ በሚል በጣም ታዋቂ በሆነ የቴሌቪዥን ፕሮግራም ላይ ተሳታፊ ሆኖ ሁሉንም የውድድሩን ጥያቄዎችን በመመለስ የ10 ሚሊዮን ብር አሸናፊ ሆኗል። 20 ሚሊዮን ብር ለማሸነፍ ደግሞ አንድ ጥያቄ ብቻ ነው የቀረው። ነገር ግን የድሃ ሰፈር ልጅና ምንም ያልተማረ ስለነበረ ጨዋታውን አጭበርብረህ ነው እንጂ 10 ሚሊዮን ብር አደርስም ብለው ፖሊሶች ወደ እስር ቤት ወስደውት እውነቱን እንዲያወጣ ያሰቃዩታል። ፊልሙን ከመቀጠላችን በፊት ግን የእናንተ ላይክ እና ሰብስክራይብ ማድረግ እኛንም የ10 ሚሊዮን ብር አሸናፊ የሆነን ያክል እንዲሰማን ስለሚያደርገን ላይክ እና ሰብስክራይብ እያረጋችሁ አንደኛው ኢንስፔክተር የሚመጣና እንዴት ጨዋታውን ሊያጭበረበር እንደቻለ ጀማልን በኤሌክትሪክ እያሰቃየ ጠይቀዋል። ጀማልም ምንም ነገር እንዳላጭበረበረና ካለፈ ታሪኩ እያስታወሰ እንደመለሰ ይነግረዋል። በዚህም ጊዜ ወደ ቢሮ ይወስዱትና ጥያቄና መልሱን አብረው ማየት ይጀምራሉ። የመጀመሪያው ጥያቄ 1973ቱ ዛንጂር የሚለው ፊልም ላይ እንቁ ተዋናይ ማን ነበር የሚል ነው። ጀማልም በቀላሉ አሚታብ ባቺን በማለት ይመልሳል። ይህንንም መልስ እንዴት አድርጎ እንደመለሰ ሲናገር ታሪካችን ወደ ኋላ ይወስደንና የ5 ዓመቱ ጀማል ከወንድሙ ሰሊም ጋር ሲጫወት ያሳየናል። አንድ ቀን ታዲያ አሚታብ ባቺን እነ ጀማል መንደርን ሊጎበኝ ይመጣል። ጀማል ግን በዚህ ሰዓት ወንድሙ ሰሊም ሽንት ቤት ውስጥ ዘግቶበት እንዲያወጣ አድርጎት ነበረ። ጀማልም ለአሚታብ ያለው አድናቆት በጣም ትልቅ ስለነበረ በሩ አልከፈት ሲለው ዘሎ ጭቃው ውስጥ ይገባል። በነገራችን ላይ ጭቃ አይደለም ምን እንደሆነ እንግዲህ ራሳችሁ አይታችሁ መገመት ትችላላችሁ። በዛ ሁሉ ጭቃም እንደተለቀለቀ አሚታብን ፎቶ ላይ ያስፈርመዋል። ሆኖም ግን ይህን ሁሉ ስቃይ አይቶ ያስፈረመውን ፎቶ ሰሊም ሰርቆበት ይሸጥበታል። ጀማልም መልሱን በቀላሉ ያወቀው ከልጅነቱ ጀምሮ የአሚታብ ባቺ አድናቂ ስለነበረ እንደሆነ ለፖሊሶቹ ያስረዳቸዋል። ሁለተኛው ጥያቄ ደግሞ ከህንድ ብሔራዊ አርማ ታች የተጻፈው ጽሑፍ ምንድነው የሚል ነበረ። ጀማል ግን መልሱን እንደማያውቅና ካለው 3 አማራጭ ውስጥ ተመልካች ይመልስልኝ የሚለውን ይጠቀምና ተመልካች ይመልስለታል። ሶስተኛው ጥያቄ ደግሞ የህንዱ ጣዖት የሆነው ራማ ሁልጊዜ በቀኝ እጁ የሚይዘው ምንድነው የሚል ነበረ። ጀማልም በቀላሉ መልሱ ቀስት ነው ብሎ ይመልሳል። ጀማልም ለፖሊሶቹ መልሱን እንዴት ሊያውቅ እንደቻለ ታሪኩን መናገር ይጀምራል። በአንድ ወቅትም የነ ጀማል መንደር ውስጥ ከፍተኛ ረብሻ ይነሳል። በዛም ረብሻ ላይ እናታቸው ትገደልና ጀማልና ሰሊም ሮጦ እያመለጡ ሳለ በድንገት መንገድ ላይ እንደ ጣዖቱ ራማ የለበሰን ሕፃን ልጅ በቀኝ እጁ ቀስት ይዞ ያዩታል። እናም በዚህ ምክንያት መልሱን እንደመለሰ ይነግራቸዋል። አራተኛውን ጥያቄ የትኛው ገጣሚ ነው ዳርሻንዶ የሚለውን ሙዚቃ የጻፈው የሚል ነበረ። ጀማልም የዚህን መልስ ሊያውቅ የቻለበትን ምክንያት ማስረዳት ይጀምራል። እናታቸው ከሞተችም በኋላ ጎዳና ተዳዳሪ ሆነው መኖር ይጀምራሉ። አንድ ቀንም ከባድ ዝናብ ጥሎ ከወንድሙ ጋር ተጠለው አንዲት የነሱ ኩያ የሆነች ሴት ልጅ ዝናቡ እየደበደባት ቆማ ያዋታል። ጀማልም ለጥራትና ከኛ ጋር ትጠለል ብሎ ወንድሙን ቢጠይቀውም ሰሊም ሳይስማማ ይቀራል። ጀማልም ለምኖ ያሳምነውና ልጅቷን ይጠራታል። ልጅቷም ስሟ ላቲካ እንደሆነ ነግራቸው ከተዋወቁ በኋላ ሶስቱ አንድ ላይ ጎዳና ላይ መኖር ጀምረው አንድ ቀን ማማን የተባለ ጉዲፈቻ ህፃናቶች የሚያሳድግ ሰውዬ መጥቶ ሶስቱንም ይዟቸው ይሄዳል። ነገር ግን ማማን ልጆቹን የሚወስዳቸው ለራሱ ጥቅምና መለመኛ ሊያደርጋቸው ነው። ይበልጥ ገንዘብ እንዲያመጡለትም ልጆቹን እየዘፈኑ እንዲለምኑ ያደርጋቸዋል። ከዚህ የከፋው ነገር ደግሞ አይናቸውን በጋለ ዘይት እያጠፋ እንዲለምኑ ስለሚያደርጋቸው ነው። ሰሊምም ቁጡና ኃይለኛ ባህሪ ስለነበረው ማማን የልጆቹ አለቃ አድርጎ ይሾመዋል። አንድ ቀን ማታ ላይም ማማን ሰሊምን ጠርቶት ጀማል በደንብ እየለመነ ብር እንዲያመጣ አይኑ እንድናጠፋው ይዘከውና ይለዋል። ሰሊምም ጀማልን ይዞት ከመጣ በኋላ ሰሊም የጋለ ዘይቱን እነ ማማን ላይ ደፍቶባቸው ከጀማል ጋር መሮጥ ጀምረው ላቲካም ተከትላቸው ከነሱ ጋር መሮጥ ትጀምራለች። በአጋጣሚ እየተነሳ ያለ ባቡር አግኝተው ሰሊም ቀድሞ ባቡር ላይ ይሳፈርና ጀማልን ጎትቶ ያወጣዋል። ሆኖም ግን ሰሊም ላቲካን ስለማይወዳት ወደ ባቡሩ ሳይጎትታት ይቀራል። ጀማልም በወንድሙ ድርጊት ተናዶ ከሰሊም ጋር መደባደብ ይጀምራል። ጀማልም የዘፈኑን ገጣሚ ሊያውቅ የቻለው ማማንና ጀማልን በደንብ እንዲለምኑ በማለት ስለሚያዘፍናቸው እንደሆነ ይናገራል። ቀጣዩም ጥያቄ አሜሪካ $100 ላይ ያለው ፎቶ ማን ነው የሚል ነበረ። ጀማልም ቤንጃሚን ፍራንክሊን እንደሆነ ይመልሳል። ይህንንም መልስ እንዴት እንዳወቀ ሲያስረዳ ከወንድሙ ጋር በባቡር ካመለጡ በኋላ ባቡሩ ላይ አንዳንድ ስራዎችን መስራት ይጀምራሉ። አንድ ቀን ግን ባቡሩ ላይ ከተሳፈረ ሰው ምግብ ሲሰርቁ ተይዘው ለማምለጥ ሲሞክሩ ከባቡሩ ይወድቃሉ። የወደቁበትም ስፍራ ዝነኛው የታጅ መሃል ህንፃ ጋር ነው። አሁን ላይም ጀማልና ሰሊም ትልቅ ልጆች ሆነዋል። እዛም ስፍራ ላይ ቱሪስቶችን እያስጎበኙና ፎቶ እያነሱ በመስራት ከአሜሪካኖች ጋር መግባባት ይጀምራሉ። ሆኖም ግን ምንም ያክል ደህና ብር እየሰሩ ቢሆንም
ጀማል ስለ ላቲካ ማሰብ ማቆም ይከብደዋል። ወንድሙንም እንደምንም ያስማማውና ወደ ሙምባይ ይሄዳሉ። እሷንም ፍለጋ ላይ ልጅ እያሉ ማማን አይኑን አጥፍቶበት የነበረ ልጅ ያገኙታል። ልጁም ላቲካ የት እንዳለች ከነገራቸው በኋላ ጀማል ለልጁ አዝኖ $100 ሲሰጠው ልጁ ዶላሩ ላይ ያለው ሰው ማን ነው ብሎ ይጠይቀዋል። ጀማልም አላቅም ሲለው ልጁ ቤንጃሚን ፍራንክሊን ነው ብሎ ሲመልስለት ጥያቄውን ማወቅ እንደቻለ ለፖሊሶቹ ይነግራቸዋል። ከዛም ጀማልና ወንድሙ ላቲካን ያገኟታል። ላቲካንም ከማማን ሊያስመልጧት ሲሉ ማማን ደርሶባቸው ሰሊም ሽጉጥ አውጥቶ ማማንን ከገደለው በኋላ ሶስቱ ተያይዘው ያመልጣሉ። ቀጣዩም ጥያቄ ሪቮልቨር ሽጉጥን ማን ነው የፈጠረው የሚል ነበረ። ጀማልን በቀላሉ ሳሙኤል ኮልት ብሎ ይመልሳል። ይህንንም ታሪክ ሲያብራራ ላቲካ ጀማልና ሰሊም ማማንን ገድለው ካመለጡ በኋላ አንድ ላይ መኖር ይጀምራሉ። ሰሊምም ጃቪድ የሚባል የማፊያ መሪን ተዋውቆ እሱ ጋር መስራት ጀምሯል። አንድ ቀንም ሰሊም ሰክሮ ወደ ቤት ሲመለስ ላቲካን ሳትፈልግ አንድ ላይ ካላደርም ብሎ ያስቸግራታል። ጀማልም ይህን ሲሰማ ተናዶ ከወንድሙ ጋር መደባደብ ይጀምራል። ሆኖም ግን ትንሽና ጉልበት ስለሌለው ሰሊም ከቤቱ አስወጥቶ በሩን ይዘጋበታል። ጀማልን በሩን መደብደብ ሲጀምር ሰሊም ወጥቶ ሪቮልቨር ሽጉጡን አውጥቶ ጀማል ላይ ይደቅንበታል። ሰሊም በ5 ሰከንድ ውስጥ ከዚህ ቦታ ካልጠፋ ከደፋ ካለው ብሎ ያስፈራረዋል። በዚህ ሰዓትም ላቲካ ትመጣና በእኔ ምክንያት ህይወትህን ከምታጣ ብትሄድ ይሻላል ትለዋለች። ጥያቄውንም የመለሰው ወንድሙ የያዘው በሳሙኤል ኮልት የተሰራውን ሪቮልቨርን ሽጉጥን ስለሆነ ይነግራቸዋል። ፖሊሱም ሲጀመር እንዴት እዚህ ቴሌቪዥን ፕሮግራም ላይ ሊቀርብ እንደቻለና ብዙ ሰው ፕሮግራሙ ላይ ለመሳተፍ ስለሚሞክር እንዴት እድለኛ ሆንክ ብሎ ይጠይቀዋል። ጀማልም እንዴት እድለኛ እንደሆነ ማስረዳት ይጀምራል። ጀማልም ወንድሙ ካባረረው በኋላ አመታቶች አልፈው የ18 ዓመት ልጅ ሆኗል። አሁንም በሻይ አስተናጋጅነት አንድ የስልክ ጥሪ ድርጅት ውስጥ መስራት ጀምሯል። ጀማልም እዛ ድርጅት ውስጥ በሚሰራበት ወቅት አንደኛው ሰራተኛ እዚህ ፕሮግራም ላይ ለመሳተፍ እድል ለማግኘት ስንት ሰዓት መደወል እንዳለበት ነግሮት እንደሆነ ይናገራል። አንድ ቀን ላይም ጀማል እየሰራ ሳለ አንዱ ሰራተኛ አንድ ትንሽ ደቂቃ ቦታዬን ሸፍንልኝ ብሎ ይጠይቀዋል። ጀማልም እሺ ብሎት ወንበሩ ላይ ከተቀመጠ በኋላ የወንድሙን ስም ኮምፒውተሩ ላይ በመጻፍ ስልክ ቁጥሩን ካገኘው በኋላ ደውሎለት ዳግም ይገናኛሉ። እዛም ጀማል ብዙ ዓመት የቋጠረው ቂም ስለነበረ ሰሊምን እንዳገኘው ይደበድበዋል። ከተገላገሉም በኋላ ሰሊም ጃቪድ ጋር መስራት በመጀመሩ በጣም ብዙ ገንዘብ እያገኘ መሆኑ ይነግረዋል። ጀማልም ስለ ላቲካ ይጠይቀውና ሰሊም የት እንዳለች አላቅም ብሎ ሲመልስለት ጀማል ሰሊምን ሳያምነው ቀርቶ የወንድሙን እንቅስቃሴ መከታተል ይጀምራል። አንድ ቀንም ጀማል ሰሊምን የጃቪድ ቤት ድረስ ይከተለዋል። እዛም ላቲካን ካያት በኋላ ተደብቆ ወደ ቤቱ ገብተው ከስንት ዓመት በኋላ ይገናኛሉ። ቲቪ ላይም ሚሊዮነር መሆን ይፈልጋል የሚለው ፕሮግራም እየታየ ስለነበረ ላቲካ ይህን ፕሮግራም ጭንቀቷን ለመርሳት እንደምትመለከተው ትነግረዋለች። ለፖሊሶቹም ፕሮግራሙ ላይ የተሳተፈበት ዋነኛ ምክንያት ላቲካ ፕሮግራሙን ስለምትከታተለው እንደሆነ ይነግራቸዋል። ጀማልም ላቲካን የባቡር ጣቢያ ጋር ተገናኝተው ከዚህ ሀገር እንጥፋ ካላት በኋላ ተስማምታ በመነጋታው ለመገናኘት ይቀጣጠራሉ። በመነጋታውም የባቡር ጣቢያው ጋር ከመገናኘታቸው በፊት ሰሊም መጥቶ ላቲካን ይዟት ወደ ጃቪድ ቤት ይመልሳታል። ጀማልም ተስፋ ባለመቁረጥ ላቲካ ሚሊየር መሆን ይፈልጋል የሚለው ፕሮግራምን እንደምትወደው ትዝ ሲለው የመጨረሻ ያለው አማራጭ ፕሮግራሙ ላይ እንደምንም ብሎ ተሳትፎ በሚያገኘው ብር ላቲካን ማግኘት እንደሚችል ያስብና እዛ ፕሮግራም ላይ ለመሳተፍ ይወስናል። ታሪካችንም ወደ ፕሮግራሙ መልሶን ጀማል ቀጣዩን ጥያቄ ሲጠየቅ ያሳየናል። 10 ሚሊዮን ብር ለማሸነፍም የቀረው አንድ ጥያቄ ብቻ እንደሆነ የፕሮግራሙ አቅራቢ ይነግረዋል። ጥያቄውም የትኛው የክሪኬት ተጫዋች ነው ላለፉት ዓመታት ከፍተኛ ግብ ያስቆጠረው ብሎ ይጠይቀዋል። ይህንንም መልስ ስለማያውቀው ትልቅ የሆነ ጭንቀት ውስጥ ይገባል። መልሱንም ከመመለሱ በፊት የእረፍት ሰዓት ደርሶ ሽንት ቤት ሳለ የፕሮግራሙ አዘጋጅን ያገኘዋል። የፕሮግራሙ አዘጋጅም ጀማል መልሱን እንደማያውቀው ስለገባው መልሱን መስታወት ላይ ጽፎለት ይወጣል። ጀማል ግን የፕሮግራሙ አዘጋጅ ለምን እንዲህ እንዳደረገ ባይገባውም ሊያምነው አልፈለገም ነበረ። ፕሮግራሙም ጀምሮ ጥያቄውን ይጠየቃል። ጀማልም መልሱን ስለማያውቀው ካሉት እድሎች አንዱ ሁለቱ የተሳሳቱን ጥያቄዎችን ይውጣልኝ ይላል። ከዛም ሁለቱ ምርጫዎች ወጥተው ምርጫው ላይ ቢና ዲ ብቻ ይቀራሉ። ጀማልም የፕሮግራሙ አዘጋጅ እንዲመርጥ የነገረው ምርጫን ቢን ቢሆንም ሰውየውን ስላላመነው መልሱ ዲ ነው ብሎ ይመልሳል። እውነትም የፕሮግራሙ አቅራቢ የተሳሳተ መልስ ሰጥቶት ስለነበረ መልሱ ዲ ይሆንና 10 ሚሊዮን ብር ያሸንፋል። የፕሮግራሙ አቅራቢም ጀማል እያጭበረበረው ነው ይህን ሁሉ መልስ የመለሰው ብሎ በመጠርጠር ለፖሊሶች አሳልፎ ይሰጠዋል። ፖሊሶቹም እያሰቃዩ እውነቱን እንዲያወጣ ቢያደርጉትም የጀማልን ሕይወት ታሪክ ከሰሙ በኋላ ምንም አይነት ማጭበርበር እንዳልፈጸመ ከተረዱ በኋላ ፈተውት ነፃነህ መሄድ ትችላለህ ብለው ጥያቄና መልሱ እንዲጨርስ ወደ ፕሮግራሙ ይወስዱታል። በዚህ ፕሮግራምም ላይ 10 ሚሊዮን ብር የደረሰ ሰው ስላልነበረ የጀማል ስም በጣም በሀገሪቷ ላይ ገኖ ነበረ። የድሮ የህይወት ታሪኩና ሻይ አመላላሽ መሆኑ ደግሞ ይባስ ነገሩን ያባብሰዋል። በጣም ብዙ ሚዲያዎችም የመጨረሻውን ውድድር ለመዘገብ በቦታው ተገኝተው ነበረ።
ሰሊምና ላቲካን ፕሮግራሙን በቀጥታ እየተመለከቱ ነበረ። ሰሊም ግን የወንድሙን ጽናትና ከላቲካ ጋር ለመሆን ምን ያክል ዋጋ እየከፈለ እንደሆነ ሲገባው ለላቲካ የመኪናውን ቁልፍና ስልክ ሰጥቷት ስላደረኩባችሁ ነገር ሁሉ ይቅር በይኝ ብሏት ሂጂ ይላታል። ላቲካን በፍጥነት ወደ ጀማል ብትሄድም መንገድ ላይ የትራፊክ መጨናነቅ ስለነበረ ልትደርስ አልቻለችም። በዛም ምክንያት ከመኪናዋ ትወርድና ወደ አንድ ቤት ተጠግታ በቲቪ ፕሮግራሙን ማየት ትጀምራለች። ፕሮግራሙ ላይም ጀማል የመጨረሻውን ጥያቄ ሲጠየቅ እናያለን። በአሌክሳንደር ዱማስ ሶስቱ ወታደሮች በሚለው ልብ ወለድ ላይ የሶስተኛው ወታደር ስም ማን ነው የሚል ነበረ። ጀማልም መልሱን ስለማያውቀው ስልክ የመደወል እድሉን ይጠቀማል። የሚያውቀውም ስልክ ቁጥር የወንድሙን ብቻ ስለሆነ ወደ እሱ ከደወለ በኋላ ስልኩ ላቲካ ጋር ስለነበረ እሷ ታነሳዋለች። ጀማልም የላቲካን ድምፅ ሲሰማ በጣም ደስ ይለዋል። ሆኖም ግን ላቲካ መልሱን እንደማታውቀው ከነገረችው በኋላ ጀማል አማራጭ አጥቶ መልሱን በግምት ኤ ይላል። እንደ እድልም ሆኖ ትክክለኛውን መልስ ይመልስና የ20 ሚሊዮን ብር አሸናፊ ይሆናል። ጃቪድም ላቲካን እንድታመልጥ ሰሊም እንደረዳት ሲያውቅ ወደ እሱ ጋር ሲሄድ ሰሊም በሽጉጥ ቢገለውም የጃቪድ ጠባቂዎች ይገሉታል። በመጨረሻም ጀማል ላቲካን ባቡር ጣቢያ ውስጥ ይጠብቃታል። በናፍቆትም ተቃቅፈው እንደ ሁሉም የህንድ ፊልሞች ላይ እንዳለው በዘፈን እየጨፈሩ ስናይ ታሪካችን ያልቃል።